አባቴ አለባሳቸው ነበር ታምሩ መላከ ሰላም ታምሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም መምህር ታምሩ፣ ክቡራን አባቶች ሊቃውንተ ቤተ ክርስቲያን፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን አደራችሁ? እንዴት አረፈዳችሁ? የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በእድሜያችን ላይ እቺን ዕለት እቺን ሰዓት የጨመረልን በዚህ ቅዱስ ስፍራም ተሰብስበን ስሙን እንድንጠራ ለአምልኮቱ እንድንበረከክ ለክብሩም እንድንዘምር የረዳን የአባቶቻችን የቅዱሳን አምላክ የእኛም አባት ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ኤኮን አጥፋል። እግዚአብሔር አምላካችን ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከወላዲተ አምላክ ረድኤት በረከት ሁላችንንም ያሳትፈን፣ አሜን። እንግዲህ በጣም ያለን ሰዓት ጥቂት ስለሆነ እንደ እግዚአብሔር አምላክ ቅዱስ ፍቃድ ለጥቂት ደቂቃዎች ሁለት ርዕስ መርጠን እንማማራለን። የመጀመሪያው ርዕሳችን ዕለቱን በሚመለከት በአብይ ጾም ወቅት ያሉት ሰንበታት ስያሜ እንዳላቸው ሁላችሁም ታውቃላችሁ። እንደ አባታችን እንደ ቅዱስ ያሬድ የተባለ ወይም አሰያየም ዛሬ ዘወረደ ብለን ቅድስት ምኩራብ መጻጉዕ ደብረ ዘይት ብለን ገብርኄር ላይ ደርሰናል። ስለ ዕለቱ ስለ ገብርኄር ትንሽዬ እንነጋገርና ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ወላዲተ አምላክ ለጥቂት ደቂቃ ለ5 ለ10 ደቂቃ ተነጋግረን በኔ በኩል ያለውን መርሃ ግብር በዚህ መልኩ እንጠቀልላለን። ከኔ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን፣ አሜን። የመጀመሪያው ርዕሳችን ላለው ሁሉ ይጨመርለታል የሚል ይሆናል። ላለው ሁሉ ምን ይለዋል? ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳ ይወሰድበታል። የማቴዎስ ወንጌል ምዕራፍ 25 ቁጥር 29 ላይ ይህንን ኃይለ ቃል እንመለከታለን። ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ቃል ለምን እንደተናገረ ከመተረኬ በፊት ዛሬ እንደነገርኳችሁ በቤተ ክርስቲያናችን ትውፊት እንደ ቅዱስ ያሬድ አሰያየም ይሄ አሁን ያለንበት ሰንበት ገብርኄር ይባላል። ቅድም ወንድማችን መምህር እንደነገራችሁ ገብርኄር ማለት ቸር አገልጋይ፣ ታማኝ አገልጋይ ማለት ነው። ምን ማለት ነው? ቸር አገልጋይ፣ ታማኝ አገልጋይ ማለት ነው። በዚህ ሰንበት የሚሰበኩት ምስባካት፣ የሚነበቡት ምንባባት በዚህ በማቴዎስ ወንጌል ምዕራፍ 25 ሙሉውን ያለው ታሪክ ይነበባል። በተለይ ከቁጥር 14 ጀምሮ ማለት ነው።
እኔም ካለን ጊዜ አኳያ አለፍ እያልኩ አነበውና ወደ ምፈልገው ነገር አልፋለሁ። ወደ ሌላ ሀገር የሚሄድ ሰው ይላል ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱም እንደ አቅሙ ለአንዱ 5 መክሊት። ስንት መክሊት? የሰማችሁኝ ብቻ ንገሩኝ። ስንት መክሊት? 5 መክሊት። ለአንዱም 2 ለአንዱም 1 መክሊት ሰጠና ወደ ሌላ ሀገር ሄደ ይላል። 5 መክሊት የተቀበለውም ሄዶ ነገደበት፣ ሌላ 5 መክሊትም አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። የጌታውን ገንዘብ ምን አደረገ? የመማር ማስተማሩ ሂደት ውጤታማ እንዲሆን ስጠይቃችሁ እንደምንም መልሱልኝ። እሺ፣ ስመርቃችሁ ደግሞ እንደምንም አሜን በሉልኝ። ተስማምተናል? መልካም። ለምን? ያው ብዙ እንቅስቃሴ ስላለ ሐሳባችሁ ወዲያ ወዲህ ሲል እያየው ስለሆነ ነው። ከዚህ በኋላ ከብዙ ዘመን በኋላ የነዚያ ባሮች መክሊት የሰጣቸው ጌታ ወደ መክሊት ተቀባዮቹ ወደ ባሮቹ መጣ። ጌታም ባለ 5 መክሊቱን ፊቱ እንዲቆም ጠራው፣ ተቆጣጠራቸው ይላል መጽሐፍ ቅዱሱን ስናነበው። ባለ 5 መክሊት ተቀባዩም የተቀበለውን አስረክቦ ሌላም 5 አስረክቦ 5 መክሊት ጌታ ሆይ ሰጥተህ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታ ኢየሱስም መልካም አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ አለው። በጥቂቱ ታምነሃል፣ በብዙ ሾመሃለሁ አለው። ባለ 2ቱም ቀርቦ ጌታ ሆይ 2 መክሊት ሰጥተህ ነበረ፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታም መልሶ መልካም አንተ በጎ ታማኝ ባሪያ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። ባለ 1ዱ ቀረበና ጌታ ሆይ አለው፣ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቄ ፈራው። ሄጄም መክሊትህን በምድር መካከል ቀበርኩ። ስለዚህ መክሊት አለ፣ መውሰድ ትችላለህ አለው። ጌታም አንተ ክፉ ሐኬተኛ ባሪያ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ እንደሆንኩ ካወክ ለምን መክሊቴን ወሰድክ? ገንዘቤን ለለዋጮች አደራም መስጠት ነበረብ ብሎ ይህንን ሐኬተኛ ባሪያ ውሰዱት፣ ወደ ውጭ ወዳለው ወደ ጨለማ ማውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል። 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና። አሁን ወደ ራሳችን መጣን። ለሌለው ግን ያው ያለው እንኳን ይወሰድበታል አለ ጌታ። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ በድጋሚ ለዘላለም የተመሰገነ ይሁን። አሜን። አሁን በዚህ ርዕስ ባለ 5 መክሊቶቹን እነማን እንደሆኑ ከዘረዘርን ባለ 2 ባለ 1 እያልን ከሄድን ጊዜ አይበቃንም። ባለ 5ቱ ሙሴ ነው እያልን፣ ባለ 2ቱ ቅዱስ ጴጥሮስ ነው እያልን፣ ባለ 1ዱ ይሁዳ ነው እያልን፣ ባለ 5 የተባሉት ሊቃነ ጳጳሳት ናቸው እያልን፣ ባለ 2 የተባሉት ቀሳውስት ናቸው፣ ባለ 1 ዲያቆናት እያልን እንዲህ እያልን ከተረጎምን ጊዜ የለንም። ነገር ግን ዛሬ ስለ በጎ ታማኝ ባሪያዎች እንናገራለን። ከዛም በተጨማሪ ደግሞ በርዕስነት የተነሳንበትን ጥቅስ አንዳንድ ሰዎች
በራሳቸው አመለካከት እየተረጎሙ የማይሆን ትርጉም ይሰጡታል። በተለይ ትንሽ በሰውኛው አቅማችን ደከም ያልን ድሆች የሆንን እቺን ቃል በስጋ ባለጠጋ ለሆኑ ሰዎች ይኸው መጽሐፉም